ሰላም የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ይህ የህግ ጉዳይ ፕሮግራማችን ነው። ፕሮግራሙን አዲስ ሚዲያ ኔትወርክ ከአዲስ አበባ ፍትህ ቢሮ ጋር በመተባበር ወደ እናንተ ያደርሱታል። በዛሬው ዝግጅታችን የሰብአዊ መብት ህጎችን እንዳስሳለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን በቂርቆስ ክፍለ ከተማ ፍትህ ጽሕፈት ቤት አቃቢ ህግ ዮናስ ጎዳና ናቸው። እንግዳችንን እንኳን ወደ ስቱዲዮአችን በደህና መጡ። እንኳን ደህና ተጠበቃችሁ። ይህንን ፕሮግራማችንን ስናቀርብ በመጀመሪያ የተለያዩ የህብረተሰብ ክፍሎች በዚህ ጉዳይ ላይ ምን ሐሳብ አላቸው የሚሉትን በመመልከት ነው የሚሆነው። ዛሬም ሰብአዊ መብት ማለት ምንድነው የሚል ጥያቄ አነስተንላቸው ለሱ የሰጡንን ሐሳብ አድምጠን ተመልክተን ወደ ማብራሪያው እንገባለን። ሰብአዊ መብት ማለት የአንድ ሰው አገሪቱ ውስጥ የመኖር መብቱ፣ የመንቀሳቀስ መብቱ፣ የመማር የማስተማር እድል ማግኘቱ። ሰብአዊ መብት ማለት የሰው ልጅ ፍላጎትን መገደብ ማለት ነው። ሰብአዊ ማለት ያው ራስን ማስከበር ማለት ነው። ሰብአዊ መብት ማለት የሰው ልጅ ሰው በመሆኑ ብቻ የተሰጠው ተፈጥሯዊ መብት ያ ማለት ሊጣስ ሊገሰስ የማይችል ሰብአዊ መብት ማለት ሰው በተፈጥሮ የሚያገኛቸው መብቶችና በህገ መንግስት እንዲሁም በዲሞክራሲያዊ የሚሰጡ ለሰው ልጅ የተሰጡ መብቶችና ግዴታዎችን ጭምር አለ። በዛ ውስጥ መብቶች ውስጥ ግዴታም አለና ሰብአዊ መብትን በሚመለከት የተለያዩ ሐሳቦች አንስተዋልና እንደው የሰብአዊ መብት ማለት ምንድነው? የሰው ልጅ በመሆኑ የሚያገኝ መብት ነው ማለት ነው። መስፈርት የሚሆነው የሰው ልጅ መሆን ብቻ ነው ማለት ነው። ሰው ልጅ ስንሆን የዚህ መብት የሰብአዊ መብት ባለቤት ወይም ተጠቃሚ እንሆናለን ማለት። አብዛኛዎቹ የማህበረሰቡ ክፍል የመለሱት መልስ ምሳሌ የሰብአዊ መብት ምሳሌዎች ምንድነው ለሚለው የተሰጠ መልስ በሚመስል መልክ ተመልሷል ማለት እንችላለን። ይሄ መብት የሰው ልጅ በመሆኑ የሚያገኝ መብት ነው ማለት ነው። ይሄ መብት በተፈጥሮ የሰው ልጅ በመሆን ብቻ የምናገኘው መብት ነው ማለት ነው። መንግስት ወይ ድርጅት የሚሰጠን መብት አይደለም ማለት ነው። ድርጅት ስንል የተባበሩት መንግስታት ድርጅት ሊሆኑ ይችላሉ፣ የተለያዩ ድርጅቶች ሊሆኑ ይችላሉ። እንዲሁም መንግስት የሚሰጠን አይደለም። እነዚህ አካላቶች ምንድነው ማድረግ የሚችለው? እቁና ብቻ ነው ሊሰጡ የሚችሉ ማለት ነው። በህይወት የመኖር መብት ሊሆን ይችላል፣ የአካል ነፃነት ሊሆን ይችላል፣ ንብረት የማግኘት መብት ሊሆን ይችላል፣ እንደ ሰው የመቆጠር መብት ብዙ ነው። በእኛ ህገ መንግስትና ዓለም አቀፍ የሰብአዊ መብቶች ሰነዶች የተቀመጡ ብዙ ምሳሌዎችና የሰብአዊ መብቶች አሉን ማለት ነው። እነዚህን መብቶች የምንጠብቅባቸው ህጎች የትኞቹ ናቸው? ለመጀመሪያ ጊዜ ሰብአዊ መብት የሚለው ሐረግ የተጠቀሰው የተባበሩት መንግስታት ቻርተር ውስጥ ነው። 1945 የወጣ ማለት ነው። ይሄ ቻርተር ውስጥ ነው ለመጀመሪያ ጊዜ የተጠቀሰው። ይሄ ማለት የሰብአዊ መብት የተባበሩት መንግስታት ቻርተር ውስጥ እናገኛለን። እንዲሁም ዓለም አቀፍ የሰብአዊ መብቶች ሰነዶች የሚባሉ የሲቪልና ፖለቲካ ስምምነት አለ። ዓለም አቀፍ ኢኮኖሚ እና ማህበራዊ እንዲሁም ባህላዊ የሰብአዊ መብቶች ስምምነት የሚባል አለ። ዓለም አቀፍ የልጆች መብት አለ እና የተለያዩት ኮር የሚባሉ ወይም ዋናኛ 9 የሰብአዊ መብት ሰነዶች አሉ። እነዚህ ውስጥ መፈለግ ወይ ማግኘት እንችላለን። እንዲሁም ወደኛ ሀገር ከመጣን ህገ መንግስቱ ውስጥ ከአንቀጽ 13 እስከ 44 ያሉት በግልጽ ተቀምጦ እናገኛለን ማለት ነው። እንዲሁም የኛ ህገ መንግስት 1/3 የሚሆነው የሰብአዊ መብት አንቀጾች አሉ ማለት ነው። እንዲሁም 1/3 ማለት ነው። 1/3 የሚሆን የህገ መንግስቱ አንቀጾች የሰብአዊ መብት ጋር ዲል የሚያደርጉት ናቸው። ሌላ የአሰሪና ሰራተኛ ህጋችንም እንዲሁም
ከሰራተኛ መብቶች ጋር ተያይዘው የሚደነገጉ ሰብአዊ መብቶች የመስራት መብት ሰብአዊ መብት ነው። ከሰብአዊ መብቶች መሃል አንዱ የመስራት መብት ነው። ይሄ መብት የኛ 1156 አዋጅ 1156 ላይ ተደንግጎ እናገኛለን። ሰብአዊ መብት ህጎች ከሌሎች ህጎች የሚለዩባቸው ባህሪዎች ይኖራቸው ይሆን? ሰብአዊ መብት ከሌላ መብቶች ልዩ የሚያደርጋቸው 4 ነገሮች አሉ። ሰብአዊ መብት ሁሉ አቀፍ መሆኑ ነው። ሁሉ አቀፍ ወይም ዩኒቨርሳል ይባላል። ሁሉ አቀፍ መሆኑ በ3 መንገድ መግለጽ እንችላለን። ኤቨሪዌር፣ ኤቨሪዋን፣ ኤቭሪ ታይም በመባል በእነዚህ በ3 ቃላቶች እንገልጻለን። ኤቨሪዌር ማለት ሰብአዊ መብት እዚህ ኢትዮጵያ ውስጥ ብቻ ተጠቅመን ሌላ ቦታ የማንጠቀም አይነት አይደለም። በተመሳሳይ በሁሉም ቦታ እዚህ ኢትዮጵያ ውስጥ የሚኖር ሰው አሜሪካን ቢሄድ ይሄን መብት መጠቀም ይችላል። የትም መጠቀም የምንችለው አይነት መብት መሆኑ ነው። ኤኒ ታይም ማለት ጊዜ የለው በማንኛውም ጊዜ መጠቀም የምንችለው መብት አይነት ነው ማለት ነው። ኤኒዋን የሚለው ማንኛውም ሰው ልጅ የሆነ ምንም መስፈርት የለው ሰው ልጅ የሆነ ሰው መጠቀም የሚችል በመሆኑ ሰብአዊ መብት ከሌላ መብቶች ልዩ ያደርጋል ማለት ነው። ሌላኛ የሰብአዊ መብት ከሌሎች መብቶች ልዩ የሚያደርገው የማይነጣጠሉ መሆናቸው ነው። የማይነጣጠሉ ወይም ኢንዲቪዚብል መሆናቸው ነው። እነዚህ መብቶች እንደ ሌላ መብቶች አይደለም፣ የማይነጣጠሉ ናቸው። አንዱን ከአንዱ ለይተን ማየት አንችልም። ለምሳሌ አንድ ሰው የመንቀሳቀስ መብቱን ብትነፍጎ ወይም ብትጥስ ሌላ ሰብአዊ መብቶች መጣስ ይሆናል ማለት ነው። ይሄ አንድ የመንቀሳቀስ የጣስከው የመማር መብቱን ሊያጣ ይችላል። ለምሳሌ የምግብ መብቱን የጣስከው ሰው የመራመድ የመንቀሳቀስ መብቱን ሊያጣ ይችላል። ኢቭን በህይወት ላለመኖር ይችላል። የተያያዙ ናቸው፣ የማይነጣጠሉ ናቸው። ይሄ ሰብአዊ መብት ከሌላ መብቶች ልዩ የሚያደርገው ነው ማለት ነው። ሌላ ሰብአዊ መብቶች እኩል ናቸው። አንዱ ከአንዱ ይበልጣል። በህይወት የመኖር መብት ከምግብ መብት አይበልጥም። ሰው ያልበላ እንደሆነ ይሞታል። ሰው ሁሉም እኩል ነው፣ ሁሉም አስፈላጊ ነው ማለት ነው። እነዚህና ሌላ ሰብአዊ መብት የማይገፈፍ መሆኑ ሰብአዊ መብት 4ኛ ላይ ልዩ የሚያደርገው ነው ማለት ነው። የማይገፈፍ ማለት ሌሎች መብቶች ከባለቤቱ ነጥለነው ማየት እንችላለን። የኛ ህገ መንግስት አንቀጽ 10 ላይ ምንድነው የሚለው? ሰብአዊ መብት የማይጣስ የማይገፈፍ ነው ይላል። ይሄ ማለት ለምሳሌ ሰው በህይወት የመኖሩ መብት ከሰውየው ለይተ ማየት አትችልም። ሌላ መብት ለምሳሌ ከሰው ብድር ካለ የነን ብድር ፋንታ አንተ ወሰደ ብለህ ልታሳላልፍለት ትችላለህ። ሰብአዊ መብት ግን ሲሆን ከባለቤቱ ነጥለነው ማየት የማንችል አይነት መብት በመሆኑ እነዚህ 4 ነገሮች ሰብአዊ መብት ከሌሎች መብቶች ልዩ ያደርጋል ማለት ነው። እነዚህ ሰብአዊ መብቶች ምን ናቸው ስንል ጥያቄ አንስተናል። እሱን አይተን ወደ ዋና ጉዳያችን እንመለሳለን። በኢትዮጵያ ህገ መንግስት ላይ የሰፈሩ ሰብአዊ መብቶችን ታውቃቸዋል? አላውቃቸውም። ሐሳብን ለመግለጽ ያ የሚገደብ ከሆነ ለምሳሌ እንቅስቃሴዎች ሁሉ አንዳንድ ነገር ያሉትን ነገሮች ለምሳሌ ለማድረግ ስትገደብ በህይወት የመኖር ሰብአዊ ክብሩ ተጠብቆ የመኖር መሰረታዊ የሆኑ ለሰው ልጅ የሚያስፈልጉ መሰረታዊ የሚባሉ ፍላጎቶችን ማሟላት፣ ቶርቸር፣ ግድያ ወዘተ የመሳሰሉ ነገሮች እንዳይፈጸሙበት ነፃ የመሆን ሰብአዊ መብት ማለት ሰው ስለሆነ ብቻ ሊከበርለትና ሊጠበቅ የሚችል መብት ማለት ነው። ያለ ፍርድ ቤት ትዕዛዝ ወይም ያለ ማስረጃ ያለ መታሰር ወይም ያለ መያዝ እንትናለው በህይወት የመኖር የመንቀሳቀስ ሀብት የማፍራት መብት አለው። በአገሪቱ በየትኛውም አካባቢ ተንቀሳቅሶ የመስራት ከኢትዮጵያ ህገ መንግስት ውስጥ የሴቶችን መብት የማስከበሩ ሴቶች እኩል የስራ መብት ስላለን እኩል ተከፋይ ስለሆነን እኩል የስራ ሰዓት ስለምንጠቀም በኢፌዴሪ ህገ መንግስት ላይ የሰብአዊ መብቶች እንዴት ነው የሚመድባቸው? ምን አይነት መብቶች ነው ያሉት? ሰብአዊ መብት ምድብ የላቸው አይነጣጠሉም ብለናል። ምንም አይነት ክላሲፊኬሽንም ሆነ ምድብ የላቸው። ግን ብዙ አብዛኛው የህግ ምሁራኖች በዚህ ምድብ የሚስማሙበት አለ። ግን ለትምህርትና
አብዛኛዎቹ የህግ ተማሪዎች የህግ ባለሙያዎች በደንብ እንዲረዱ ተብሎ የተደረገ ምድብ ነው እንጂ ሰብአዊ መብት ምንም አይነት ምድብ ወይም ክላሲፊኬሽን የለውም በመሪ ደረጃ ማለት ነው። ሆኖም ግን ቅድም እንዳልነው ለአካዳሚ ፐርፐስ አላማ ለትምህርት አላማ ብቻ ለጥሩ አረዳድ ተብሎ በተለያየ ቦታ ምድብ ክላሲፋይ እናደርጋለን ማለት ነው ሰብአዊ መብቶች። ከነዛ ምድቦች መሃል አንዱ ሲቪል እና ፖለቲካል መብቶች እንዲሁም የኢኮኖሚ ማህበራዊና ባህላዊ ሰብአዊ መብቶች ብለን በእነዚህ በሁለቱ ማከፋፈል እንችላለን ማለት ነው። የሲቪልና ፖለቲካል የምንላቸው ከግለሰቦች ጋር የሚያያዝ በዋናነት አብዛኛዎቹ የህግ ምሁራን ደግሞ የመጀመሪያ ደረጃ ትውልድ ብሎ ይጠሩታል። የመጀመሪያ ደረጃ የሰብአዊ መብት ብሎ የሚጠሩት ነው ሲቪልና ፖለቲካል የምንላቸው። በምሳሌ ለመጥቀስ ያህል በህይወት የመኖር የግል ደህንነት የኛ ህገ መንግስት አንቀጽ 26 ላይ ያለው እነዚህ የሲቪልና ፖለቲካል የምንላቸው ነው። ኢኮኖሚ ባህላዊና ማህበራዊ ሰብአዊ መብቶች የምንላቸው የመማር የማግባት እነዚህ ምሳሌዎች ናቸው ማለት ነው። ሌላ ክፍፍል ደግሞ ቀጥታ በፍርድ ቤት የሚታዩና የማይታዩ በማለት የሚከፋፈሉበት ሁኔታ ነው ያለው ማለት ነው። የኛ ህገ መንግስት አንቀጽ 37 ላይ በግልጽ ምን ይላል? ዜጎች ቀጥታ በፍርድ ቤት መታየት የሚችል ጉዳዮችን ወደ ፍርድ ቤት የዳኝነት አካል በማምጣት ማየት ይሄን መብት መጠቀም ይችላሉ ይላል። ከዚህ ትርጓሜ መረዳት የምንችለው አንዳንድ ጉዳዮች መብቶች በፍርድ ቤት ቀጥታ የማይታዩ መኖራቸው ነው የሚያሳየን ማለት ነው። በእንግሊዝኛ ጀስቲሻብል እና ናን ጀስቲሻብል የምንላቸው ማለት ነው። በዋናነት ብዙ ጊዜ የሚጠቀሰው ሶስተኛ ትውልድ የሚባሉ የሰብአዊ መብቶች አሉ። እነዚህ ሶስተኛ ትውልድ የምንላቸው ንጹህ አካባቢ የመኖር ክሊን ኢንቫይሮንመንት የሚባለው አለ፣ የማደግ መብት። እነዚህ መብቶችን ቀጥታ ወደ ፍርድ ቤት በማምጣት ልንጠቀም አንችልም ማለት ነው። ሌላ በዓለም አቀፍ ሰነዶች ላይ የማናገኘው ክፍፍል የኛ ህገ መንግስት ላይ አንቀጽ 14 እስከ 28 ያሉት ሰብአዊ መብቶች በማለት የሚጠቀሱ ሲሆን አንቀጽ 29 እስከ 44 ያሉት ደግሞ ዲሞክራሲያዊ መብቶች በማለት ይከፋፈላሉ ማለት ነው። ይሄ ያልተለመደ ነው። ሌላ ዓለም አቀፍ የሰብአዊ መብቶች ሰነዶች ላይ የማናገኛቸው አይነት ክፍፍል ነው ማለት ነው። የሰብአዊ መብቶች ገደብ ይጣልባቸዋል ወይስ አይጣልባቸውም የሚለውንም ነገር እናያለንና እሱንም የሚመለከት ሐሳብ እንዲሰጡ አድርገናል። እሱንም እንመልከት። ለምሳሌ ይጣላሉ። አሁን ለምሳሌ የሆነ በምሽት ጊዜ በእንቅስቃሴ በመናመን እየተባለ ብዙ ገዳዎች ይደረጋል። የሚገደቡ መብቶች ይኖራሉ። በአብዛኛዎቹ መሰረታዊ የሆኑት የሰብአዊ መብቶች ግን በተቻለ መጠን እንዲህ አይነት አዋጆችን ቢታወጁ በብዙ ሀገራት በመናየው ተሞክሮ የሚጠበቁበት ሁኔታ ነው ያለው። ሰብአዊ መብት ሊነሱ የሚችሉባቸው መንገዶች ይኖራሉ። ለምሳሌ የሆነ አካባቢ ላይ እኔ ተንቀሳቅሼ መስራት አለብኝ ብዬሳስብ አካባቢው ለአደጋ የሚጋልጥ አይነት ቦታ ከሆነ ለምሳሌ አሁንኛ ምን ሰማዋል አይደለ የመሬት መንቀጥቀጥ እንደዚህ አይነት በብዛት እሳተ ገሞራ ያለባቸው አካባቢ ተንቀሳቅሰን እንዳት ህይወትን የሚያሳጣ ነገር ስለሆነ ሴቭ እንድትሆን እዛ አካባቢ የሚገደው ይመስለኛል። ሐሳብን በነጻነት የመግለጽ ሌሎችም መብቶች እንደ ሁኔታው የሚገደቡበት ጊዜ ሊኖሩ ይችላሉ። አዎ ያለ መከሰስና የመከሰስ ገደብ ያለ ይመስለኛል። አሁን ህዝብ ተወካይ ላይ ያለ ሰው ጥፋት ሲያጠፋ ያለ መከሰስ መብት አለው። ግን ያለ መከሰስ መብቱ ይነሳና ወደ ክስ ይሄዳል። ሰብአዊ መብቶችን በሚመለከት ዜጎች ላይ እነኚህ መብቶች የሚገደቡባቸው ሁኔታዎች አሉ ወይ? በመሪ ደረጃ ሰብአዊ መብት ለሰው ልጅ አስፈላጊ በመሆኑ እንዲሁም ቀደም ሲል አንስተናል በመንግስት ወይም በሆነ አካል የሚሰጠን አይደለም። ከላይ የተሰጠን ወይም በተፈጥሮ ሰው በመሆናችን የተሰጠን መብት እስከሆነ ድረስ በመሪ ደረጃ የሚገደብበት ወይም የሚታገድበት ምክንያት አይኖርም ማለት ነው። በመሪ ደረጃ እገዳ ወይም ሊገደብ አይችልም ማለት እንችላለን። ማገድና መገደብ ይለያያል። ከማገድ ጋር ተያይዘው
የኛ ህገ መንግስት አንቀጽ 93 ላይ ያሉትን ማብራራት እንችላለን ከመገደብ ጋር ተያይዞ እንዲሁም የኛም ህገ መንግስት አንቀጽ 27 ንዑስ 5 ማየት አስፈላጊ ነው እነዚህ ሁለቱ ኮንሰፕቶች የሚለያዩበት በዋናነት መገደብ ይቀጥላል አንድ ጊዜ የሚደረግ አይደለም እገዳ ሲሆን ለተወሰነ ምክንያት ነው ሊገደብ የሚችለው የሰው ልጅ የሰብአዊ መብቱ ሊገደብ የሚችለው ለተወሰነ ምክንያት ነው ግን ለተወሰነ ጊዜ ነው ሊሚቴሽን ሲሆን ወይ መገደብ ሲሆን ይቀጥላል መገደብበት የኛ ቀደም እንዳነሳ ነው የኛ ህገ መንግስት አንቀጽ 27 ንዑስ 5 ላይ አንደኛ ሊገደብበት የሚችለው ዋነኛ ምክንያት እሱ ሰው ልጅ እንደሆነ ባለ መብት የሆነ ሰው እሱ ሰው ልጅ እንደሆነ ሁላ ሌላም የሰው ልጅ የሆነ ሰው አለ ማለት ነው እሱ የራሱን ሰብአዊ መብቱን ሲጠቀም የሌላኛ መሰረታዊ የሆነ ሰብአዊ መብቱን እንዳይጣስ ተደርጎ ነው ለምሳሌ አንድ ሰው የመዘዋወር ወይ የመንቀሳቀስ መብት አለው የሱ የመንቀሳቀስ መብቱ ግን የሌላ ሰው ንብረት ወይም የሌላ ሰው ቤት ወይም የሌላ ሰው አጥር ጋር እስካልደረሰ ብቻ ነው እዛ ጋር ሲደርስ መብቱ ይቆማል ማለት ነው ይገደባል ማለት ነው ምንድነው ይሄ የሚደረገው ቀደም እንዳልነው በህገ መንግስትም በተለያየ ህጎችንም ሰው ልጅ እኩል ነው መብቶችም ደግሞ እኩል ናቸው ማለት ነው ሶ አንዱ የሚገደብበት ዋነኛ ምክንያት ይሄ ነው ለሌላኛ ግለሰብ መሰረታዊ መብት ተብሎ ነው ሌላኛው ግለሰብ መሰረታዊ መብቱ እንዳይጣስ ተፈልጎ ነው የሚገደብበት ሌላኛው እንዲሁም የሀገሪቱ ደህንነት ሊነካ ወይም ለረብሽ በሚችልበት ሁኔታ ሊፈቀድለት አይገባም ማለት ነው ይገደባል ማለት ነው ለምሳሌ ምን ሲሆን ነው ለተወሰነ ጊዜ የሚታገደው አዎ የህገ መንግስቱ አንቀጽ 93 ላይ አንድ ሰብአዊ መብት ሊታገድ የሚችልበት አንደኛ ምክንያት አስቸኳይ ጊዜ አዋጅ ዲክሌር ሲደረግ ነው ቀደም እንዳልነው ሰብአዊ መብት በጣም አስፈላጊ ስለሆነ ዝም ተብሎ አስቸኳይም አዋጅም አይታወጅም ህገ መንግስቱ ላይ አንቀጽ 93 ንዑስ 3 ላይ በግልጽ አንድ አስቸኳይ ጊዜ አዋጅ ለመታወጅ መሟላት ያለባቸው ጉዳዮች አሉ የማህበረሰቡ ክፍል በጣም ከባድ ሪስክ ሊመጣበት የሚችል እንዲሁም ሊመጣበት የሚችል ሳይሆን የደረሰበት መሆን መቻል አለበት ሪስኩ በጣም እምነንተና የደረሰ መሆን መቻል አለበት እንደዚህ አይነት ችግር ሲመጣ መምጣቱ ብቻ አይደለም በሌላ በነበረ ከዚህ በፊት በነበረ ሰነ ስርዓት ህጎች ይሄን ችግር መቅረፍ የማይቻልበት ሁኔታ ላይ ሲደርስ ነው እንዲሁም ዝም ተብሎ ስለ አይታወጅም ሲታወጅ መስፈርቶች አሉ እንዲሁም ኮሚቴዎች ሊቋቋምለት ይገባል ይሄ ሰብአዊ መብት ለምን ኃይል ጊዜ ነው ይሄ አዋጅ ሊቆይ እንደሚችለው እንዲሁም ይሄ ሁኔታ ለሌላኛ ምክንያት ሊሆን የሚችለው ሰብአዊ ይሄ ህገ መንግስቱ ችግር ላይ የሚሆንበት ጊዜ ነው ህገ መንግስቱ ያገሪቱ ዋናና አስፈላጊ ህግ ነው አንድ መንግስት ወይም አንድ ሀገር በዚህ ህግ ነው የምትመራ ማለት ነው በዚህ ሰነድ ነው ማለት ነው ስለዚህ ይሄ ህግ አደጋ ላይ የሚሆንበት ጊዜ የአስቸኳይ ጊዜ አዋጅ ሊታወጅ ይችላል በአስቸኳይ ጊዜ አዋጅም ሰብአዊ አንዳንድ የሰብአዊ መብት ገደቦች ቢኖርም የማይገደቡ ደግሞ የሰብአዊ መብቶች አሉ እነዛስ ምንድናቸው እንደው በአዋጅ ጊዜ የማይጣሱ ሰብአዊ መብቶች ኦብሶሉት ራይት ነው የምንላቸው ኦብሶሉት ራይት የምንላቸው በምንም ጊዜ የማይጣሱ የሰብአዊ መብት አንቀጾች ወይ መብቶች አሉ ማለት ነው በእኛ ህገ መንግስት አንቀጽ 93 ንዑስ 4 ሳብ ታይትል 3 ላይ እናገኛለን ማለት ነው የህገ መንግስቱ አንቀጽ 1 አንቀጽ 18 አንቀጽ 1 ማለት ኖመንክሌቸር ነው የአገሪቱ ኢፍኤዲአር የሚለው መቼም ምንም አዋጅ ቢታወጅም የማይነሳ የማይነካ ነው እንደማለት ነው ሌላ አንቀጽ የህገ መንግስቱ አንቀጽ 18 ነው ይሄ አንቀጽ 18 ሰው ልጅ በኢሰብአዊ በሆነ መንገድ ትርኢት መደረግ የለበትም ነው የፈለገ አዋጅ ቢኖር አስቸኳይ ጊዜ አዋጅም ቢኖር ኢሰብአዊ በሆነ መንገድ መያዝ ሌላ ማድረግ
አይፈቀድም የሚል አንቀጽ ነው ማለት ነው። ሌላኛው የህገ መንግስቱ አንቀጽ 25 ነው። አንቀጽ 25 የእኩልነት መብት ነው። ይሄ ማለት ይሄ አዋጁም ይኖር የፈለገ ሁኔታ ቢኖር ሰው ልጅ እኩል ነው ትሪት ልናረጋቸው የሚገባ የሚል አንቀጽ ነው ማለት ነው። ሌላኛ አራተኛ ላይ አራት አንቀጾች ናቸው በአስቸኳይ ጊዜ አዋጅም የማይነኩ ነን ዲሮጋብል የሆኑት አራት ናቸው። አራተኛ የህገ መንግስቱ አንቀጽ 39 ስፔሻሊ ንዑስ 1 እና 2 ነው ማለት ነው። ይሄ የብሔርና ብሔረሰቦች እኩልነትና መብቶች ነው ማለት ነው። ሰብአዊ መብት እንዲከበር መጀመሪያ የራሱ ህዝቡ ራሱን መብት ማክበር አለበት። የመንግስትን ህግ ማክበር አለበት። የሚወጡ ህጎችን የመተቸት የመዳኘት መብት ስላለን በዛ መሰረት የሚሻሻሉ ህጎችን ከመጣስ ይልቅ ብናከብረው ዜጎች ያው ህጉን መተግበር ነው። አሁን ለምሳሌ መንግስት ያወጣው ህግ አለ፣ በዛ ህግ መሰረት መሄድ ነው። አላቃቸው ዜጎች መብትና ግዴታቸውን ማወቅ አለባቸው። መብታቸውን በሚጠቀሙበት ወይም በሚጠይቁበት ጊዜ ግዴታቸውን መወጣት አለባቸው። ሰብአዊ መብቶቻቸውን ማወቅ ይጀምራል። ሰብአዊ መብት የሚባለው የትኛው ነው? ዲሞክራሲያዊ መብት የሚባሉት የትኛው ነው ብሎ ግንዛቤ ከማወቅ ይጀምራል። በህይወት የመኖር መብት፣ የመንቀሳቀስ፣ ሰርቶ የመግባት አይነት መብቶች እንደዚህ አይነት መብቶች በቀላሉ ዲፌንስ ሊደረጉ ማይችሉ መብቶች ከሆኑ ሰብአዊ መብት የሚባለው አይነት ነው። እስከበሩ ሰው መጀመሪያ ግዴታውን ማወቅ አለበት። ሰው በሀገሪቱ ህግ ስር መተዳደር አለበት። ሰው መብቱ እንዲከበርለት አክብረ መንቀሳቀስ ደግሞ ከእያንዳንዱ ዜጋ የሚጠበቅ ነው። ከነዚህ ካልናቸው መብቶች በተጨማሪ ማለት ነው ሰብአዊ መብት እንዲከበር ወይም ተግባራዊ እንዲሆን የዜጎች ኃላፊነት ምንድነው? ሌላኛው ሰብአዊ መብት ልዩ የሚያደርገው ነገር ግዴታው አንድ ሰው ላይ ወይም አንድ ግለሰብ ላይ የማይጣል መሆኑ ነው። ለምሳሌ አንድ ሌላ መብት የምንላቸው ከሰብአዊ መብቶች ውጪ ለምሳሌ ለአንድ ግለሰብ ብድር ያበደረ ሰው ብድሩን ከዛኛ ከሱ ሰው ብቻ ነው የመቀበል መብቱም ያለው ግዴታም ያለው ኦብሊጌሽን ያለው ያኛ ሰው ብቻ ነው ማለት ነው። ሰብአዊ መብት ሲሆን ግን እያንዳንዱ ነዋሪ፣ መንግስት፣ ድርጅት፣ ግለሰብ ላይ ግዴታ የሚጣልበት ሁኔታ እናገኛለን ማለት ነው። በተመሳሳይ ሁኔታ የኛ ህገ መንግስት አንቀጽ 9 ንዑስ 2 ላይ ምን ይላል? ዜጎች፣ መንግስት፣ ዜጎች እና ድርጅቶች ኢቭን የፖለቲካ ፓርቲዎች ህገ መንግስቱን የማክበር ግዴታ አለባቸው ይላል። ህገ መንግስቱ ራሱ አንቀጽ 13 ንዑስ አንቀጽ 1 ላይ የህገ መንግስቱ ምዕራፍ 3 ላይ የተቀመጡትን ድንጋጌዎችን የመንግስት የፌደራልም ሆነ የክልል ህግ አውጪ፣ ህግ አስፈጻሚ፣ ተርጓሚና ዜጎች የማክበር ግዴታ አለባቸው ይላል። የህገ መንግስቱ ምዕራፍ 3 የምንላቸው ደግሞ የሰብአዊ መብት ክፍል ነው ማለት ነው። ከዚህ መረዳት የምንችለው ሰብአዊ መብት ጋር ተያይዞ ግዴታ ዜጎችም መንግስት ድርጅቶችም ጭምር ያለበት ሁኔታ ነው ያለው ማለት ነው። የመንግስትም ግዴታ በተለየ ሁኔታ አለው የሰብአዊ መብትን በማስከበር ሂደት እንዲሁም ከሌሎች ድርጅትና ግለሰቦች የተለየ ሰብአዊ መብትን የማስፈጸም ሚና ትልቅ አሳይመንት የተሰጠበት ሁኔታ ነው ያለው በዓለም አቀፍ የሰብአዊ መብቶች ሰነዶችና በእኛም ህገ መንግስት ህግጋት የተሰጠበት ሁኔታ ነው ያለው ማለት ነው። ለመጥቀስ ያህል መንግስት ሰብአዊ መብቶችን ተመለከተ የማክበር ግዴታ አለበት። የማክበር ማለት በእኛ ህገ መንግስትም ሆነ ዓለም አቀፍ የሰብአዊ መብቶች ሰነዶች የተሰጠ የመብቶች ዝርዝር አለ። ቅድም ለማንሳት እንደሞከር ነው ማለት ነው። እነዚህ መብቶችን የማክበር ግዴታ አለበት። ሰው የመንቀሳቀስ መብት አለ የሚል በሰነዶች በህጎች ተደንግጓል። መንግስት ያለ ህግና ያለ ማስረጃ ህግ በሚለው ዲው ፕሮሰስ ኦፍ ሎ ይባላል በህግ ስነ ስርዓት ያልተከተለ መንገድ ዜጎችን ማሰር ማለት የሰብአዊ መብትን መጣስ እንደማለት ነው። ስለዚህ መንግስት ከእንደዚህ አይነት ድርጊት ራሳቸውን ሪፍሬን ማድረግ እንዳለባቸው የዓለም አቀፍ የሰብአዊ መብቶች ሰነዶች ይደነግጋሉ ማለት ነው። ማክበር ብቻ አይደለም መጠበቅም እንዳለበት በእነዚህ ሰነዶች መንግስት ላይ ተጣለ ግዴታ መሆኑን መረዳት እንችላለን ማለት ነው። ይሄ ማክበር ማለት ዱቲ ቱ ፕሮቴክት
መንግስት ራሱ ብቻ ይሄን ያለ ማድረግ ብቻ አይደለም የማድረግም ግዴታ ነው ተሰጠው ማለት ነው። ይሄ ማለት ለምሳሌ አንድ ሰው የራሱ የሆነ የግል ህይወት መብት አለው። የግል ህይወት ማለት ለምሳሌ አንድ ሰው ቤት ይኖራል፣ ግቢ ይኖራል። የሱ ግቢ ትሬስፓስ ይባላል። የሰው ግቢ ያለ ፍቃዱ ከገባ ይሄ እንዳይከሰት ፖሊስ መመደብ ሊሆን ይችላል። ብቻ የሰብአዊ መብቶችን እንዳይጣስ መንግስት ማድረግ ያለበት ነገሮች ይኖራሉ ማለት ነው። ይሄ ዱቲ ቱ ፕሮቴክት ወይም የመጠበቅም መብት አለው ማለት ነው። ሶስተኛ የመንግስት ግዴታ የሚሆነው ዱቲ ቱ ፉልፊል የሚባለው ወይም የማሟላት ማለት ነው። አንዳንድ መብቶች ስለተሰጠን ብቻ ስላለን ብቻ መጠቀም የማንችላቸው መብቶች ይኖራሉ ማለት ነው። ለምሳሌ የመማር መብት ሰብአዊ መብት ነው ይኖረናል ማለት ነው። ይሄ ሰብአዊ መብት ይሁን እንጂ የመማር መብት አለ ስለተባልኩ ብቻ መማር አልችልም። የሆነ ፋሲሊቴት መደረግ ያለባቸው ነገሮች አሉ ማለት ነው። ለምሳሌ ትምህርት ቤት መሰራት አስፈላጊ ነው፣ አስተማሪ መኖሩ ማለት ነው። ይሄንን የመሳሰሉትን መንግስት የማሟላት ግዴታ አለበት ማለት ነው። አራተኛ ላይ የማሳደግ ሰብአዊ መብትን የማሳደግ ግዴታ ነው ማለት ነው መንግስት። ይሄ ዱቲ ቱ ፕሮሞት የምንላቸው ብዙ ጊዜ በግልጽ አይቀመጡም። ሆኖም ግን አሁን ለምሳሌ ይሄ ዱቲ ቱ ፕሮሞት የምንላቸው ዜጎች ሰብአዊ መብት ምንድን ናቸው የሚሉን ማወቅ አለባቸው። ይሄንን የማሳወቅ ስራ መስራት አለበት መንግስት። ለምሳሌ እኔ እዚህ ያለሁት ለማህበረሰቡ ግንዛቤ ለመፍጠር ነው። እንደዚህ አይነት ስራዎች በመስራት ዜጎች የሰብአዊ መብት ምንነትን እንዲያውቁ ማድረግ የመንግስት ግዴታ ነው ማለት ነው። ቂርቆስ ክፍለ ከተማ ፍትህ ጽሕፈት ቤት አቃቤ ሕግ ዮናስ ጎዳና እዚህ መጥተው በሰብአዊ መብት ጉዳይ ላይ ማብራሪያ ስለሰጡን በአዲስ ሚዲያ ተመልካቾች ስም እጅግ በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን በዛሬው ዕለት በነበረን የህግ ጉዳይ ፕሮግራም የሰብአዊ መብት ጉዳይን ዳሰን ወደ እናንተ አቅርበናል። የዛሬውን ፕሮግራማችን በዚሁ እናበቃለን። ሳምንት በሌላ የህግ ጉዳይ ፕሮግራም እስከምንገናኝ ሰናይ ጊዜ